ፈተናው ከዚህ በኋላ የተጻፈው ነው። እንዲህም አለው፣ አብርሃም ሆይ አብርሃም እነሆ አለ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎች ልጁንም ይስሐቅንም ከነርሱ ጋር ወሰደ። እንጨቱንም ለመስዋዕቱም ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። እግዚአብሔር ወዳለው ቦታ ሄደ የሚለውንም ያዙት። እሱም ነጥብ እግዚአብሔር ወዳለው ቦታ ሄደ። በሦስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎችን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አለ። እግዚአብሔር ይመስገን። እኔና ልጄ ወደዚያ ሄደን እንሰግዳለን የሚለውን ቃል ያዙ። እነዚህ ሶስት ነገሮች በጣም ያነሳሁላችሁ ሶስት ነጥቦች በጣም ሁልጊዜ በህይወቴ ውስጥ በየዕለት ኑሮዬ ውስጥ የሚፈትኑኝ ነገሮች ናቸው። እግዚአብሔር አብርሃምን ፈተነው የሚለው ቃል ከዚህ በፊት በደንብ አብረን ረጅም ጊዜ አብረን ተካፍለናል። ግን ከብዙ ነገር በኋላ እግዚአብሔር አብርሃምን ለምን እንደፈተነው ከፈተና ሁሉ በኋላ እንደገና መልሶ ለምን አብርሃም እንደተፈተነ በጣም ይገርመኛል። ፈተናው መጽሐፋችሁን ስታነቡት ምናልባት ለእናንተ እንትን ሊመስላችሁ ይችላል። ልጁን መሰዋት እንደዛ የምትረዱትም ነው የሚመስለኝ። ነገር ግን ፈተናው ከመሰዋት ልጁን ከመሰዋት ይልቅ የሚከብድ ነገር አለው። ይህንን ክፍል እንዳለ ያዙትና ዘፍጥረት 12 ልመልሳችሁ። ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። እግዚአብሔርም እንደነገረው ሄደ። ከቁጥር 12 ምዕራፍ 12 ጀምሮ እስከ ዘፍጥረት ምዕራፍ 22 ድረስ አብርሃም እግዚአብሔር እንደተናገረው የሚሄድ ሰው ነው። አብርሃም እግዚአብሔር እንደተናገረው የሚሄድ ሰው ነው። ይናገረዋል፣ ይሄዳል፣ ይናገረዋል፣ ይሄዳል፣ ይናገረዋል፣ ይሄዳል። በዚህ የህይወት ምዕራፍ ውስጥና ስርዓት ውስጥ የሄደ ሰው ነው አብርሃም። የአብርሃም ትልቅ ፈተና እግዚአብሔር ያለውን ነገር ለማድረግ ወይም እግዚአብሔር ያለውን ነገር የመከተል ልምዱ ከዕለት ዕለት እየጨመረ ሄዶ እግዚአብሔርን መታዘዝ ነው ትልቁ ፈተና። ፈተናው የተባለውን ማድረግ አይደለም፣ የተባለውን መረዳት ነው። የተባለውን ነገር መቀበል ነው በጣም ትልቁ የአብርሃም ፈተና። እና እግዚአብሔር አብርሃምን ፈተነው። አንድ ልጁን መስዋዕት አድርጎ እንዲያቀርብ ፈተነው። ፈተናው መታዘዝ ነው። እስቲ ከኔ ጋር በሉት። ይስሐቅን ማረድ ከባድ አይደለም። ይስሐቅን ለማረድ ግን ወይም መስዋዕት አድርጎ ለማቅረብ ግን መታዘዝ በህይወት ውስጥ ትልቅ ፈተና ነው። የሰው ልጆች ሁሉ ፈተና መታዘዝ ነው። መታዘዝ በጣም ትልቅ ፈተና ነው። እሺ ማለት በጣም ትልቅ ፈተና ነው። ለእግዚአብሔር ሐሳብ ፈቃድ መገዛት እጅግ በጣም ትልቅ ፈተና ነው። ፈተናው ይሄንን ነገር ለማለፍ መሞከር ነው። እሺ ማለት ነው። ብዙዎቻችን ያቃተን ነገሩን ማድረግ አይደለም፣ ለማድረግ የኛ ፈቃደኝነት ነው ፈተናው።
ፈተናው አላቅም። የአዲስን ጽሑፍ የምታነቡት ከሆነ አላቅም፣ እኔ አነባለሁ ሁል ጊዜ። አንድ በጣም የሚገርም ነገር ልንገራችሁ። ለኃጢአታችሁ መስዋዕት የሚሆን ክርስቶስ ቀርቧል። አሜን ይላል ቤቱ። ለእኔ ኃጢአት መስዋዕት የሚሆን ክርስቶስ ቀርቧል። ክርስቶስ የኃጢአቴ መስዋዕት ነው። መስዋዕት ሆኖልኛል። በእርሱም ምክንያት እኔ ጸድቃለሁ። በእርሱም ምክንያት እኔ ድናለሁ ወይም መዳንን አግኝቻለሁ። ነገር ግን እሱ መስዋዕት የማያድነው አንድ ማንነት አለብኝ። እርሱም አሮጌው ሰው ነው። አሮጌው ሰውነታችን በተሰዋልን የኃጢአት ዋጋ አይነጻም። እርሱ ከኛ መፋታት ነው ያለበት። እርሱ ከኛ መወገድ ነው ያለበት። እርሱ በእግዚአብሔር ቃል ከኛ እየደከመ መሄድ ነው ያለበት። አሁን በክርስቶስ ኢየሱስ የተደረገው መስዋዕት መልካም ሆኖ ነገር ግን በአሮጌው ሰውነታችን የሚሰራው የኃጢአት ጉልበት ግን እያስቸገረን አለመታዘዝን እንድንለምድ እያስገደደን እያደከመን እየሄድን ነው። የአንድ ሰው ማሸነፍ ትልቁ ነገሩ አሮጌውን ሰው መግራቱ ነው። አሜን ነው። አሮጌውን ሰውነቱን ማሸነፉ ነው። እንግዲህ እንደዚህ ያለ ሄድና ሰግደን እንመጣለን፣ እናመልካለን እግዚአብሔርን። ምናልባት ብትችሉ አሮኖ አምልኮ ነው ምን የሚል እንትን አለ፣ ዩቲዩብ ላይ አለ መልእክት ስለ አምልኮ የተላከ። እሱን ክፍል በደንብ አዳምጡት። ለማምለክ ምንም ነገር አያስፈልግም። ምንም ነገር አያስፈልግም ለማምለክ። ሳውንድ ሲስተም አያስፈልግም፣ ዘማሪ አያስፈልግም፣ መዝሙርም ግጥምም አያስፈልግም ለማምለክ። ምንም ነገር አያስፈልግም። ለማምለክ የሚያስፈልገው ነገር መታዘዝ ብቻ ነው። ኳይሮች እንኳን አሜን አይበሉ፣ እናንተ ለምን አሜን ትሉ? ለማምለክ በጣም የሚያስፈልገው ነገር መታዘዝ ነው። ሄደን እናመልካለን ያለው አብርሃም ሌላ የሚያደርገው ምንም ነገር የለም እግዚአብሔር ያለውን ማድረግ እንጂ። ማምለክ እግዚአብሔር ያለውን ነገር ማድረግ፣ እግዚአብሔር ያለውን መኖር ነው እንጂ ከዚያ በኋላ የሚመጡትን ስርዓቶችና ጸጋዎች መግለጥ አይደለም። ሄደን እናመልካለን ብሎ ሄዶ ምንም ነገር አላደረገም። ርብራብ ሰራ፣ እንጨቱን ረበረበ፣ ልጁን አሰረ፣ መስዋዕት አድርጎ አቀረበ። በቃ ይሄ ነው አምልኮ። አምልኮ በዛ ውስጥ እግዚአብሔር ያለን ነገር ማድረግ ብቻ ነው። ሂዱ እሱን አዳምጡ ያልኳችሁ ለዚህ ነው። ሳናመልክ መዘመር እንችላለን እንጂ ማምለክ አንችልም። ከኔ ጋር ሁኑ። መዘመር ማምለክ አይደለም። እስቲ በሉት፣ አይደለም። ምክንያቱም ማንም ሰው ይዘምራል። የእናንተን ግጥሙን ዜማውን ያወቀ ሰው ይዘምራል። እንደውም ከቅርብ ጊዜ በፊት ብዙ ማቃቸው ሰዎች አሁንም ወደ ጌታም የመጡ ሰዎች እኛ ቁጭ ብለን በሊሊ መዝሙር ንቅም ነበረ ይላሉ። አይደለም? ይዘምራሉ፣ ይቅማሉ፣ ይጠጣሉ። መዘመር ማምለክ አይደለም። መዘመር መታዘዝ ነው። መዘመር የሚታዘዙ ሰዎች ያመልካሉ። የሚዘምሩ ሰዎች ሊያመልኩ ይችላሉ። ስለዚህ መታዘዝ ሁሉን ነገር በእግዚአብሔር ፊት መስዋዕት አድርጎ እንደማቅረብ በእግዚአብሔር ፊት ይቆጠራል። እዚህ ነው እግዚአብሔር ሳሙኤል ሳኦልን ምን አለው? መታዘዝ ከመስዋዕት
አይበልጥም ወይ አለው። የእግዚአብሔርን ቃል መታዘዝ ከመስዋዕት አይበልጥም ወይ? እግዚአብሔር ሁሉን ነገር አጥፋው ብሎ አንተ በምን ዕውቀት፣ በምንስ ብስለት፣ በምንስ ጨዋነት፣ በምንስ አመጽ ነው የተሻለ ነገር ለእግዚአብሔር መስዋዕት ነው ብለህ የምታመጣው? መታዘዝ ማምለክ ነው። የምትጸልዩበት ጊዜ ባይኖራችሁ፣ የምትዘምሩበት ጊዜ ባይኖራችሁ፣ ወደ ቤተ ክርስቲያን የምትሄዱበት ጊዜ ባይኖራችሁ፣ በቤተ ክርስቲያን የሚከናወኑ ስርዓቶችን ለማድረግ ጊዜ እድል ፈንታ እንኳን ባይኖራችሁ እግዚአብሔርን ማምለክ ግን ትችላላችሁ። ማምለክ መኖር ነው። እስቲ በሉታ ሁላችሁ። ለእግዚአብሔር በኖርን ቁጥር እናመልከዋለን። ከማምለክ ይመነጫል መዘመር፣ ከማምለክ ይመነጫል መስበክ፣ ከማምለክ ይመነጫል ማገልገል፣ ማስተማር። በየትኛውም የአገልግሎት ዘርፍ ውስጥ መግባት ከማምለክ ነው የሚጀምረው። ማምለክ በሕይወታችን ስፍራ ሳይኖረው ማገልገል ትልቅ መስሎን ስናገለግል ብንከርም እግዚአብሔር በሳሙኤል በኩል ሳኦልን ያለውን ነገር ያስታውሰኛል። እስቲ እሱን ክፍል ሚረዳኝ ሰው ካለ ስንት ላይ? አንደኛ ሳሙኤል 15 እስቲ ያውጡልኝ። አንደኛ ሳሙኤል ምዕራፍ 15 ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እኔም ለማምለክ ጊዜ አጣው የሚሉ ሰዎች አሉ። ለማምለክ ጊዜ አይጠፋም። ለመዘመር ሊጠፋ ይችላል። ለመስበክ ሊጠፋ ይችላል። ለመጸለይ ሊጠፋ ይችላል። ቤተ ክርስቲያን ለመሄድ ጊዜ ሊጠፋ ይችላል። ለማምለክ ግን ጊዜ መጥፋት አይችልም። ማምለክ መስማት ነው። ማምለክ እግዚአብሔርን ቃል መታዘዝ ነው፣ መኖር ነው። ለአንድ ሰው በጣም የከበረ ነገር ይሄን እንደ ወርቅ ቁጠሩት። እሺ፣ ለልጆቹ ወርቅ ያክል ነው የሰጡኝ። እንደ ወርቅ ቁጠሩትና ይሄን የሚያህል ወርቅ ወይም ያንተን ኑሮ መለወጥ የሚችል ወርቅ እሰጥሃለሁ፣ ከመስጠቴ በፊት ግን ምስጋናህን አቅርብ ቢባል በጣም ሰው ይቸገራል ለማመስገን። እንደምታደርገው በማመን ነው እያልኩ ነው ማመሰግነው። ቃላቴም ንግግሬም ጥያቄ ሊሆን ላይሆን ይችላል የሚል ስጋት ባለበት ሁኔታ ነው ማመሰግነው። ነገር ግን የተሰጠው ሰው አመስግን ሲባል በጣም ቃላት ያጥረኛል። ቃላት ያጥረኛል። አልገልጸውም ያንተን ውለታ፣ ከአይምሮዬ በላይ ነው። ምንድነው እንደዚህ እንድትገጥም እንድታዜም ያደረገህ ነገር? የሆነልህ ነገር ነው፣ የተደረገልህ ነገር ነው። የምንታዘዝ ከሆነ እርሱን የምንገልጥበት ቃል እናጣለን። አለበለዚያ
በመጽሐፍ ቅዱስ ውስጥ ከዚህ በፊት እንዳልኳችሁ ዘፈን የተከለከለ ነው። ዘፋኝነት የተከለከለ ነው። በጣም በምንም መንገድ ልታጸድቁት እንዳትሞክሩ። ከግጥሙ አንፃር ከዜማው አንፃር ምናምን አትበሉ። ዘፋኝነት የተከለከለ ነው። ግን የተከለከለው ለክርስቲያኖች ብቻ ነው፣ ለሌላ የተከለከለ አይደለም። ግን ዘፋኞች እዚህም አሉ፣ በውጭም አሉ። ውጭ ያሉት ሰዎች እንዳይመስሏችሁ። በዘፋኞች መካከል ዘፋኝ በምትሏቸው ማለት ነው፣ በእነሱ መካከል ዘፋኞች አሉ። በቃ ግጥምም የላቸውም፣ ዜማም የላቸውም። ምንድን ነው ያላቸው? ጨርሱት። መጨረሻ እነሱን ቀርበው ምንድን ነው የሚያደርጉት? ግጥሙ የከሌ፣ ዜማው የከሌ፣ አቀናባሪው እከሌ። ከዛ ሰውየው ምንድን ነው ይዞ የቀረበው? ድምፅ ብቻ። እና የሰው ነው የሚለው። ሊመለከተው ይችላል፣ ላይመለከተው ይችላል፣ ሊቆረቁረው ይችላል፣ ላይቆረቁረው ይችላል፣ ሊወደው ይችላል፣ ላይወደው ይችላል። ግን በድምፅ እያገለገለ ከሌሎች ዘፋኝ ከሚባሉ እኩል በቃ ይላል። አንዳንዶቹ ደግሞ የማህበረሰቡን ሁኔታ፣ ኑሮውን፣ ደስታውን፣ ሀዘኑን፣ ፖለቲካውን፣ ኢኮኖሚውን በደንብ ግጥም ዜማ አድርገው ያቀርቡታል። እና እነዚህ ሰዎች ደግሞ ድምፁ ምናምኑ የነሱ ጥሩ ቢጮህ ማን ነው የሚሰማው ይላሉ አይደል? ጥሩ ድምፅ ያለው ዝና ያለው ብሎ ነው የሚሰጡት። እዛም ዘፋኝ አለ፣ እዚህም ዘፋኝ አለ። ዘፋኝ የሚባለው ነገር ነገሩ ከህይወቱ ጋር ያልተጋባ ማለት ነው። የማይገናኝ ነገር ማለት ነው። ሌላ ነገር ማለት አይደለም። የማይግባባ ነገር አታድርግ፣ አትዝፈንብኝ ማለት ግጥምና ዜማ አታምጣብኝ ማለት ሳይሆን አይመለከትም፣ አትጨፍርብኝ፣ አትጩህብኝ። ምን ያስጨፍርሃል ማለት ሰውየው የጨፈረ አይደለም። ግን እንዴት ነው ግርምሽ ይገባል አይደለም? ይሄ ነገር አትጨፍርብኝ ሲባል ሰውየው ሙዚቃ አልከፈተም፣ ምንም አላለም። ግን መልእክቱ እያላችሁ ያለው በማይመለከት ነገር አትወዛወዝ ማለት ነው። አይመለከትም፣ ካንተ ጋር አይገናኝም ማለት ነው። ስለዚህ ምን እናድርግ? እግዚአብሔር አክሰፕት የሚያደርገው አምልኮ፣ እግዚአብሔር የሚቀበለው አምልኮ፣ እግዚአብሔር እኛን እየፈተነን ያለው ሰይጣን ልኮብን ሌላ ነገር አዞብን ምናምን አይደለም። እየፈተነን ያለው በመታዘዝ ነው። የሚታዘዙ ሰዎች ያመልካሉ። እግዚአብሔር ይመስገን። አምልኳቸው ግጥም ላይሆን ይችላል፣ ዜማ ላይሆን ይችላል፣ ድምፅ ላይኖራቸው ይችላል። ነገር ግን ህይወታቸው በመታዘዝ ውስጥ ስለሆነ፣ በመገዛት ውስጥ ስለሆነ በእግዚአብሔር ፊት የከበረ ነው። ክብር ለእግዚአብሔር ይሁን። ለመታዘዝ እግዚአብሔር ያለንን ነገር፣ እግዚአብሔር ያለን መጽሐፍ ቅዱስ ውስጥ ያለው ነገር በሙሉ ማለት አይደለም። ባንተ ዘመን፣ ባንተ ጊዜ፣ ባንተ ሁኔታ፣ አሁን ላለህበት ነገር የሚልህ ነገር መስማት መስዋዕትን ከማቅረብ ይበልጣል። መስዋዕትን ማቅረብ ይበልጣል። በሺህ ተራሮች ላይ ያሉትን ኮርማዎች ከማረድ ይበልጣል። እግዚአብሔር እንደ መስማት፣ እግዚአብሔርን እንደ ማድመጥ፣ ቃሉን እንደ ማድመጥ ያለ ነገር አምልኮ የለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለምንድን ነው ይሄንን ያነሳኸው ካላችሁኝ፣ ቤተ ክርስቲያን እየተፈተነች ስላለ ነው። ቤተ ክርስቲያን በትልቅ ፈተና ውስጥ ስላለች ነው። በጣም ትልቅ ፈተና ገጥሟታል። በጣም ብዙ እኔ እንደ እግዚአብሔር ሰው ለእናንተ ብዙ የነገርኳችሁ ነገር እግዚአብሔር ነገሩ ሆኖ ሳየው ከናንተ እንደው እኔ ብዙ በቃ ያቃል። እሱማ ተናግሮት ነበረ
ሱማ እግዚአብሔር ተናግሮት ነበርኮ ብላችሁ ብትሉ እንኳን ከዚያ በላይ የሚያስደነግጥ የቤተክርስቲያን ፈተና ቤተክርስቲያን እየተፈተነች ስላለ ነው። በቃ የሚያመልኩ ሰዎች ይኖራሉ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ምዕራፍ 12 ላይ ያነበብኩላችሁ የአብርሃም ታሪክ እኔ ወደ ምልህ ምድር ውጣ አለው። አብርሃምም ሄደ። በቃ ወዴት እንደሚሄድ ሳያውቅ አለ የዕብራዊ ጸሐፊ ደግሞ ሲናገርለት ሄደ። እግዚአብሔርን እንደሰማው ሊኖር እንደሰማው ሊመላለስ ሄደ። አሜን ነው። እግዚአብሔር አይምሯችሁን ይክፈተው። እስቲ ከኔ ጋር ወደ ቤተ ክርስቲያን መመላለስ በእግዚአብሔር ቃል መመላለስ አይደለም። ይህንን ልብ ብላችሁ ያዙልኝ። ሰዎች ወደ ቤተ ክርስቲያን ሳያቋርጡ ሊመላለሱ ይችላሉ። ነገር ግን አንድም የእግዚአብሔር ቃል ወይም ሐሳብ ምን እንደሆነ ላይገባቸው ይችላል። በመሄዳቸው ብቻ ተስፋ የሚሆኑ ሰዎች አሉ። የእግዚአብሔር ፈቃድ ወይም ሐሳብ ግን ምን እንደሆነ ያልገባቸው። ተመልከቱት ይሄንን ብርሃን፣ የቀን ብርሃን። ይሄውን ቀን ነው። ሰዎች በዚህ ቀን ተነስተው ይመላለሳሉ፣ ይወጣሉ፣ ይገባሉ፣ ይሄዳሉ። በቃ አሁን ቀን ነው። በጣም የሚፈልጉትን ጉዳይ ለማድረግ ይንቀሳቀሳሉ። ነገር ግን እነሱ የሚሄዱበት ሐሳብ ጨለማ ሊሆን ይችላል። የነሱ ሐሳብ ግን ክፉ ሊሆን ይችላል። በዚህ ፀሐይ የሚመላለስ ሁሉ በብርሃን ይመላለሳል ማለት አይደለም። ይሄ ብርሃን የማይገልጠው ወይም ገፎ የማያባርረው ጨለማ በእነርሱ ሊኖር ይችላል። ለክፋት፣ ለጥፋት፣ ለርኩሰት፣ ለስርቆት፣ ለግድያ የሚሄዱ ሰዎች ራሱ በዚህ ብርሃን ይመላለሳሉ። እግዚአብሔር ይመስገን። ግን እነዚህ የሚመላለሱበትን ጨለማ ባለማየታችን እነርሱም እሱን ጨለማ ባለመረዳታቸው በቀን እንደሚመላለስ ሰው በሰዎች መካከል ስለተመላለሱ በቀን እየተመላለሱ ነው ማለት አይደለም። በቀን እንድንመላለስ ነው የእግዚአብሔር ቃል ያስፈልገን። ያ ቀን የማታው ጨለማም አያጨልመውም፣ የቀኑም ብርሃን አያደበዝዘው። ያ ቀን በልባችን በሆነ ጊዜ፣ ያ ቀን ለእኛ ሕይወት በሆነ ጊዜ፣ እኛ በመረጥነው ጊዜ፣ የእኛ ባደረግነው ጊዜ በጨለማም ይሁን በቀን እንደ ከዋክብት እንደምቃለን። በጨለማም ይሁን በቀን እንደ ከዋክብት እንደምቃለን። ወገኖቼ ስሙኝ። ክርስትና ወይም መንፈሳዊነት እንደዚህ እንደምናስባቸው እንደምናያቸው ነገሮች ጥርግርግርግ ብሎ የከተማው ማህበረሰብ ተሰብስቦ ገብቶ የሚጨፍርበት ዓለም አይደለም። እንደሱ አይደለም። ቢሆን ኖሮ ቢያድለን ኖሮ በጣም ቢሆንልን ኖሮ እግዚአብሔር ቀናችንን ቀና አርጎት ቢሆን ኖሮ ከዚህ በላይ በደመቀን። ነገር ግን በጣም ለአንድ መንፈሳዊ ሰው ልመክረው የምችለው ነገር ቀን ይሁን ማታ በቀን ተመላለስ። በቀን ይሁን በማታ አንተ ግን በቀን ተመላለስ። ያ ቀን በልባችን ላይ የነጋው፣ በልባችን ላይ ስፍራ ያለው፣ በልባችን ልንታዘዘው አሜን ያልነው የእግዚአብሔር ቃል የእግዚአብሔር ፈቃድ እርሱ በኢየሱስ ስም ይሆንልን። እርሱ ነው ቀን ሕይወታችንን የሚያደርገው። እርሱ ነው እንድንመላለስበት አቅም የሚሆነን። ከዛ የሚመነጭ ምስጋና፣ ከዛ የሚመነጭ ጸሎት፣ ከዛ የሚመነጭ ስብከት፣ ከዛ የሚመነጭ ትምህርት፣ ከዛ የሚመነጭ መደራጀት፣ ከዛ መሰባሰብ ታሪክና ተአምር ይፈጥራል። ሃሌሉያ!
እግዚአብሔር ቀን ያርግልን። እግዚአብሔር ቀን ያርግልን ወይ? አንድ ወቅት እንደዚህ ሆነ። አንደኛ ሳሙኤል ምዕራፍ 17 አንደኛ ሳሙኤል ምዕራፍ 17 ታሪኩን እናንተ ወቁት። ግን እኔ አንድ ነገር ተናግሬ እነዚህን ሁለት ነገሮች ሰመራይዝ አድርጌ አንድ ሐሳብ ልሰጣችሁ ስለፈለኩ ነው። እግዚአብሔር መንገዳችሁን ቀና ያርገው፣ ቀናም ያርገው፣ ቀናም ያርገው። አንደኛ ሳሙኤል ላይ ወደ ቁጥር 32 ላይ ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እዋጋለሁ አለ። ይህን ታሪክ ታውቁታላችሁ አይደለም? ሳኦል ነው በእስራኤል ማህበር ፊት በየቀኑ እየወጣ በጣም እየዛተ በጣም እየፎከረ እስራኤል ከእርሱ ኃያልነት ከእርሱ ጦረኝነት እንደማይተርፍ ያክል ተሰምቶት ልቡ በወደቀ ጊዜ፣ ልባቸው በዛለ ጊዜ፣ ተስፋ በቆረጡ ጊዜ ይሄ አንድ ብላቴናው እህል ሊያደርስ ወደ ጦር ሜዳ ሄዶ በዚያ ለንጉሱ የነገረው እንግዲህ ጎልያድ ይወጣል፣ ይናገራል፣ ይፎክራል። ከናንተ የሚያሸንፈኝ ከናንተ የሚችለኝ ቢኖር ይቅጠመኝ። እኔ ባሸንፈው እናንተ በሙሉ የኛ ባሪያ ትሆናላችሁ። እናንተ ብታሸንፉ እኔ ደግሞ ለናንተ ባሪያ፣ እኔና የኔ የሆኑት ሁሉ ለናንተ ባሪያ ይሆናሉ ብሎ 40 ቀንና 40 ሌሊት ይፎክራል። በእያንዳንዱ ቀን ንግግር የእስራኤል ልብ እየቀለጠ ወደቀ። በቃ ወደቀ። ይህንን ሰው ልናሸንፍ የምንችልበት ማሸነፍ በቅጡ ቢቀር ከዚህ ሰው እጅ የሚያድነን ማን ይኖራል? ዳዊት እንደዚህ ያለ የማንም ሰው ልብ ሲበሉት በሉት ሁላችሁም የማንም ሰው ልብ አይውደቅ። ሲበሉት የማንም ሰው ልብ አይውደቅ። እስቲ አጠገባችሁ ያለውን ሰው በሉት ልብህ አይውደቅ፣ አይውደቅ። እስቲ በሉት እያላችሁት አይደለም። ለምን ወደቀ? በሚያዩት በሚሰሙት ነገር ከሚያዩት ከሚሰሙት ነገር የተነሳ ከእንዲህ አይነት ሁኔታ ውስጥ እንዴት መውጣት ይቻላል? እንዴት ነው መውጣት መትረፍ የሚቻለው? ይህንን ነገር ስናገር የሰማችሁ ሰዎች የምታስታውሱ ካለ አስታውሳለሁ ብሎ የማታስታውሱ ካለ ከዛሬ በኋላ የምታስታውሱት ይሆናል ማለት ነው። በጣም ብዙ ቤተክርስቲያኖች እየተሰሩ ነው አይደለም? ይሸጣሉ ብዬ ነበር። የሚያስታውስ ሰው አለ እንደዚህ ስናገር? ታስታውሳላችሁ ወይ? አይደለም በሉኛ። ታስታውሳላችሁ? ይሸጣሉ ብያለሁ። ከዚህ የተሻሉም በውጭው ዓለም እየተሸጡ ነው፣ ይሸጣሉ። ላለመሸጥ ዋስትና የሚሆናቸው ነገር የለም። ብዙ መሆናቸው ጥሩ መስራታቸው ላለመሸጥ ዋስትና አይሆንም። እንዳይሸጡ የሚያደርገው ነገር የእግዚአብሔር ቃል በዚያ መኖሩ ነው እንጂ የነሱ በዚያ መኖር አይደለም። አንድ በጣም ትልቅ ቤተክርስቲያን አሁን ባራጅ ወጥቷል።
ሰምታችኋል? ሲሰሙኔን አስታወሳችሁ ነው ወይስ እሱን ያስታወሳችሁ? በአራጅ ወጥቷል እና ያላችሁ ማህበረ ምእመናን ሁሉ የምትችሉትን አድርጋችሁ አዋጠን የእግዚአብሔርን ቤት እናትርፈው አሉ። አይተርፍም። የእግዚአብሔር ቤት እናንተ እንጂ ህንጻው አይደላችሁ። አይደለም። የእግዚአብሔር ቤት እናንተ ናችሁ። እናንተ የእግዚአብሔር ቤት ባትሆኑና ሳትሆኑ እናንተ ለእግዚአብሔር ቤት ብትሰሩ ውስጥ ኮመርሻል ነው። ከመሸጥ አይተርፍም። የሚሸጠው አካል ብሩን ይወስዳል፣ ወደ መጋዘንነት የሚቀይረው ገዢው ደግሞ መስቀሉን ከላይ አንስቶ መጋዘን ያደርገዋል። ድሮ ይሄ ቤተክርስቲያን ነበረ፣ እንደዚህ የሚባል ቤተክርስቲያን ነበረ ብላችሁ በጥቂቱ እየለመዳችሁ ትመጣላችሁ። በጥቂቱ እየለመዳችሁ ትመጡና ከዛ ወይ እናንተ የሚሸጣል ወይ እጅግ በጣም ነውር የሚመስለን ነገር አሁን እየለመድነው ነው። ቀላል ነው፣ ይሸጣል። እንዳይሸጥ የሚያደርገው ነገር እናንተ በእግዚአብሔር ቃል መኖራችሁ ነው እንጂ እናንተ የእግዚአብሔር ቤት መሆናችሁ ነው እንጂ ትልቁና ዋነኛው ነገር እናንተ እግዚአብሔርን የምትፈሩና የምትሰሙ መሆናችሁ ነው እንጂ ሰዎች የፈለጉትን ነገር ቢያደርጉበት ቢያሳምሩት ባካችሁ ስሙኝ፣ ቢያሳምሩት ከመሸጥ ግን አይተርፍ። እንግዲያውስ ግንባታቸው እንዲቆም በመንግስት የተደረጉ ደግሞ ቤተ ክርስቲያኖች አሉ። ምንድነው ምክንያታቸው? ቤተ ክርስቲያን ሳይሆኑ ለቤተ ክርስቲያን የተሰጠው ስፍራ በግለሰቦች ስም እንደሚጠቅም ስለተገነባበት እንዲቆም። ምንድነው እንዲህ አይነት ቀውስ ውስጥ እያስገባን ያለው? ልባችን በጣም እየወደቀ ነው። በጣም እየወደቀ መጨረሻ ምንም ማትጠቅም እስክትመስለን ድረስ ይወርዳል። እንዲህ አይነት ነገር በጣም በጽኑ ሁኔታ፣ በጣም በከባድ ሁኔታ እየተጫነን ነው። ቤተ ክርስቲያን በህይወቴ ውስጥ ዋጋ የሌላትን ጥግ ወይም አንዳች ጥቂት ቀረ የሚባል ስፍራ የያዘች ቦታ ሆናለች። ይሄ በጣም አሳሳቢ ነው እየታየ ያለው። እንደዚህ ነው የሆነው። አሁን ባነበብንበት አንደኛ ሳሙኤል ምዕራፍ 17 ላይ ይናገራል። የህዝቡ ልብ ይወድቃል፣ ይወጣሉ፣ ይወድቃል። there is no hope at all። በቃ ምንም ልብ ምንም የለም። የህዝቡ ንጉሥ ሆይ ያንተም ልብ አይውደቅ፣ የህዝቡም ልብ አይውደቅ። ይሄንን ሰው እኔ ገጥመዋለሁ የሚል ሌላ ድምፅ፣ ክብር ለእግዚአብሔር ይሁን፣ ከፍ ያለ ድምፅ፣ ሌላ ድምፅ፣ ሌላ ተስፋ ከአንዳች ጥግ ከአንዳች ቦታ መሰማት አለበት። እግዚአብሔር እሱን ያርግልን። አይውደቅ። የማንም ሰው ልብ በሚያየውና በሚሰማው አይውደቅ። እግዚአብሔር አዲስ ነገር ያደርጋል የሚል አንድ ተራ ሰው የሚመስል አንድ እግዚአብሔርን የሚያመልክ ሰው፣ አንድ እግዚአብሔርን የሚወድ ሰው፣ አንድ እግዚአብሔርን የሚፈራ ሰው ከአንዳች ጥግ መጥቶ አዲስ ድምፅ ማሰማት አለበት። ያን ጊዜ የምድር ሁሉ ተስፋ ይሆናል። ያን ጊዜ የሁሉ ልብ ከውድቀት ይነሳል። ግን ይሄ ልጅ መጣና እህል ሊያደርስ መጥቶ ፍጹም 40 ቀን ያልሰሙትን ድምፅ አሰማ። እነሱ ውስጥ በሁሉ ልብ ውስጥ ማን ነው ጎልያድን የሚገጥመው? ማን ነው ከኛ መካከል ይህንን ሰው ችግር የለም ብሎ ሊገዳደር የሚቆም ማን ነው? ወጥቶ እኔ ያለው እስራኤል በሙሉ ለዚህ አይሰግድም፣ እናንተ ለእኛ ልትሰግዱ ይገባል እንጂ እኔ ገጥማለሁ የሚል ማን ነው? አዲስ ድምፅ፣ እስቲ አዲስ ድምፅ በሉ። አዲስ ድምፅ የሚያሰማ ሰው ማን ነው? እንዴ 40 ቀን እኔና እናንተ እየተሰበሰብን ማን ነው እስቲ?
ማን ነው እስቲ እያልን ምንም ካጣን ምንድነው ነው ባን ነው አይ በዚህ ሳምንት እንትን ብለው ይሆናል ማለት ይሉኝታ ይዟቸው ነው። እኔ አንዳንድ ሰዎች እንዳሉ አቃለው ግን ይመጣሉ ብለን ማን ነው ነገ ብለን ማንንም ቢጠፋ መጨረሻችን ምንድነው ከመውደቅ ውጪ? ራሱ ዳዊት ሲናገር አንተ ትገጥመዋለህን እኮ ነው ያለው። እርሱ ጦረኛ ነው፣ እርሱ በጣም ኃይለኛ ነው። ዝም ያልነው አቅማችንን አውቀን ነው። ዝም ያልነው ስለማንችለው ነው። ዝም ያልነው እንደማናሸንፍ ስላወቅን ነው። አንተ ስለዚህ ሰው ታውቃለህን? ሁለቱን ላነጻጽረላችሁ አይደለም፣ ግን አንድ ነገር ልብ ብላችሁ ስሙ። እስራኤል ሁሉ አንድ ነገር ሰምቶ ልቡ በወደቀ ጊዜ አንድ ብላቴና በእነርሱ መካከል በድንገት ተገኝቶ ይህንን እገጥማለሁ የሚል ድምፅ ከ40 ቀን በኋላ አሰማ። ክብር ለእግዚአብሔር ይሁን። እኔ የሚል ሰው ተገኘ ድንገት። እኔ ከየድንኳናቸው ወጥተው ያንን ሰው ሊያዩት የሚቸኩሉ ነው የሚመስል። እኔ ያለ አንድ ሰው እኔ ገጥማለሁ አለ አንድ ሰው። እኔ ገጥመዋለሁ ይሄን ያልተገረዘ ፍልስጤማዊ እኔ ገጥመዋለሁ። አምላኬ እግዚአብሔር በዱር አስለምዶኛል። ማምለክ አውቃለሁ፣ ማክበር አውቃለሁ፣ መጸለይ አውቃለሁ፣ የጠላቴን ጉልበት አውቃለሁ፣ ጠላቴ ማን እንደሆነ አውቃለሁ። እግዚአብሔር ከድብና ከአንበሳ ጋር ስታገል እንዴት እንዳሸነፍኩ አውቃለሁ። ኦ ሃሌሉያ! አንድ ሰው በሉ። አንድ ሰው እኔ የሚል ድምፅ በእስራኤል መካከል ተሰማ። እኔ ገጥማለሁ የሚል እስራኤል ሁሉ ጆሮውን ለሱ ሰጠው። ዋት እስቲ ከቁጥር 32 በኋላ ያለውን ክፍል አንብቡልኝ። አንተ ገና ብላቴና ነህና እርሱ ከብላቴነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አለው። ሳኦል ንጉሱ ነው። አትችልም፣ አንተ ልትገጥመው አትችልም። በእኛ መካከል ራሱ ሰው ጠፍቷል። ሳኦልም ዳዊትም ሳኦልን አለው ቁጥር 34 እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋው ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና ገድለው ነበር። እኔ ባሪያ አንበሳና ድብ መታው። ይህ ያልተገረዘ ፍልስጤማዊ የሕያው አምላክ ጭፍራዎችን ተገዳድሯልና ከእነርሱ እንደ አንዱ ይሆናል። እንደዚህ አይነት መልእክት የሚናገር ሰው ተወው፣ ያውራ፣ ይናገር፣ ይፎክር። ከልጅነቱም ጀምሮ ሰልፍ ይወቅ፣ ጦረኛም ይሁን። እኔ ግን አምላኬን አውቃለሁ። ሃሌሉያ! ሲበቱ እኔ ግን አምላኬን አውቃለሁ። ሲበቱ ባካችሁ እስቲ እንደዚህ በሉኝና በማየውና በምሰማው ነገር ልቤ አይወድቅም። እኔ ግን አምላኬን አውቃለሁ። ከአንድ ድብ ከአንድ አንበሳ አይበልጥም። ለዛውም ይህ ያልተገረዘ ፍልስጤማዊ በእግዚአብሔር ጭፍራ ላይ ሲናገር ልሰማው አልችልም። የአንበሳን ጉሮሮ ያነኩ፣ የድብን ጉሮሮ አንቄ ጠቦት ያስጣልኩ ሰው፣ ልምድ ያለኝ ሰው፣ እግዚአብሔርን የማቅ ሰው፣ እግዚአብሔር ምን ማድረግ እንደሚችል የማቅ ሰው፣ ማየውና የምሰማው ነገር አያስፈራኝም።
እናስ ገጥሟል። እንዲህ ብሎ ሲናገር ድራማቲክ በሆነ መልኩ እስቲ በዚያ በእስራኤል ጭፍራ መካከል ሆናችሁ ይህን ብላቴና የሚሰማው የሚናገረውን ነገር አደምጡ። በጣም እኮ ነው የሚገርመው። ዋው ዋው! ባሸነፈ ነፃ ባወጣን ይሄ ልጅ ምንድን ነው አትችልም የሚለው? ይሞክረው። እኛ አቅቶን አይደለ ፈርተን አይደለ እንዴ? ይሞክረው ነው የሚባለው። ቁጥር 38 ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናሱን ቁር ደፋለት፣ ጥሩንም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንኩትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ። ይሄ አንተ ልምድ ነው፣ በዚህ መንገድ አልሄድም፣ እኔ በዚህም ተዋግቼ አላውቅም፣ እግዚአብሔር አዲስ መንገድ አስተምሮኛል። እግዚአብሔር ይመስገን። እስቲ እንደዚህ በሉ ሁላችሁም፣ እግዚአብሔር አዲስ መንገድ አለው። እስቲ በሉት ለራሳችሁ፣ እግዚአብሔር አዲስ መንገድ አለው። እግዚአብሔር አዲስ መንገድ አለው። ተወኛ ነው። በትሩንም በእጁ ወሰደ፣ ከወንዝም 5 ድቡልቡል ድንጋዮችን መረጠ፣ በረኛ ኮረጆም በኪሱ ከተታቸው፣ ወንጭፉንም በእጁ ነበረ። ወደ ፍልስጤማውም ቀረበ። ፍልስጤማውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄዱ ነበረ። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። ፍልስጤማውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማውም ዳዊትን ወደ እኔ ና፣ ሥጋህንም ለሰማይ ወፎችና ለምድር አራዊት እሰጣለሁ አለ። እንዴት የሚያስፈራ ነገር ነው የሚናገረው! ይህን ሰምተው ቁጭ ያሉ እስራኤላውያን ዕብራውያን ደግሞ ይሄንን በብላቴናው ዳዊት ፊት ሲናገር እንዴት እንደሚከብድ አስቡ። ለሰማይ ወፎች አረጋለሁ፣ ረገመው፣ ተናገረ። ዳዊትም ፍልስጥኤማዊውን አለው፣ አንተ ሰይፍና ጦር ጭፍራም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እመታሃለሁ፣ ራስንም ከአንተ አነሳዋለሁ። የፍልስጤማውያን ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይህም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና አንተንም በእጃችን አሳልፎ ይሰጣል አለው። እግዚአብሔር ይመስገን። ግን እዚህ ውስጥ በኮንቨርሴሽናቸው መካከል ዳዊት የሚናገረውን ቃል አዲስ ሰምተውት የማያውቁትን ነገር ልብ ትላላችሁ። አምላክ እንዳለ በእስራኤል ይታወቅ ዘንድ አንተን አሳልፎ ይሰጠናል። ይሄ ነው አዲስ ስብከት፣ አዲስ ትምህርት፣ አዲስ ነገር ሰሙ። ሌላ ምዕራፍ፣ ሌላ ደጅ መደመጥ ጀመረ። የሆነውን ለነሱ ልተው፣ እናንተ አንብቡት። እችን ብዬ ልጨርስላችሁ።
ምዕራፍ 4 ራእይ ምዕራፍ 4 ቁጥር 1 ሄደን ልጨርስላችሁ። ልቡ በወደቀ ሕዝብ መካከል ዛሬ ያላችሁበት ሁኔታ አይናችሁ የሚያው ጆሮአችሁ የሚሰማው የቱንም ያህል ክፉ ቢሆን የቱንም ያህል የማይመቻችሁ ቢሆን በእናንተ አምላኪነት ነገሮቹ ከንቱ ይሆናሉ። አንተ የምታመልክ ከሆነ የምታየውና የምትሰማው አይጥልህም። የምታየውና የምትሰማው አያሸንፍህም። ብቻ አንተ እግዚአብሔርን የምታመልክ ሰው ሁን። አሜን ነው። እግዚአብሔርና አንተ ዓለምን ታሸንፋላችሁ። ብዙ ሰዎችና ራሳቸው ቢገጥሙ አንድ ጠላት ማሸነፍ አይችሉም። ግን አንተና እግዚአብሔር ከሆናችሁ አንተ እግዚአብሔርን ማምለክ የምትችል ከሆነ የምትወድ ከሆነ የምታከብር ከሆነ የምትታዘዝ ከሆነ የምትፈልግ ከሆነ እግዚአብሔር የአንተ ትርፍ ነገር ካልሆነብህ የምትጨምረው በጉልበት በጥረት በእውቀት ዙሪያ ላይ ተንጠራርተ የምትጨምረው ካልሆነ እግዚአብሔር ነው አቅሜ የምትል ከሆነ ብዙዎች የፈሩትን አንተ ትገጥመዋለህ። ብዙዎችን ያስፈራራ ነገር አንተን አያስፈራራም። ብዙዎችን ያስደነገጠ ነገር አንተን አያስደነግጥም። ምክንያቱ ብዙ ጊዜ ቸርች ስለምትሄድ አይደለም፣ ብዙ ጊዜም ስለምትሰብክ አይደለም፣ ብዙ ጊዜም ስለምትጸልይ አይደለም። በጣም አስገራሚው ነገር አንተ እግዚአብሔርን የምታመልክ ሰው ስለሆንክ ነው። አምልኮ ዝማሬ አይደለም፣ አምልኮ መታዘዝ ነው። አምልኮ እግዚአብሔርን መውደድ ነው። እግዚአብሔር ይመስገን። ሎክ ይሄንን ራእይ ምዕራፍ 11 የዛሬ 2 ሳምንት በፊት ያቆም እንደዚህ ይላል። ምዕራፍ 4 ራእይ ምዕራፍ 4 ቁጥር 1 ከዚህ በኋላ አየሁ በቃ ከዚህ በኋላ አየሁ የሚለውን ብዙ ተናግረናል። የተከፈተ ደጅ ማለት እናንተ ልትጸልዩ ስትቆሙ አሁን አንዳንድ ሰዎች አሉ በጣም መንፈሳዊ አድርገውባቸው የሚናገሩ እና እንደዛ የምታምኗቸው የምትሰሟቸው እንደዚህ ይላሉ። ዋው እዚህ ቦታ ስመጣ የተከፈተ ሰማይ አለው። ሰማዩ ራሱ ስትጸልይ እዛ እኮ ዝግት ያለ ነው ይላሉ። እና እንዲህ አናታችሁ በላይ እንዲህ የተቀደደ እግዚአብሔር ጋር ቀጥ ብሎ የሚገባ ነገር የሚያደርጉባችሁ ሰዎች አሉ። እና ይመስላችኋል። እኔ አንድ ጊዜ ድሬዳዋ ለአንድ ጉዳይ ለአገልግሎት ሄደን አንድ በጣም ጥሩ እዚህ የሚያገለግል እንደው ያዙኝ ልቀቁኝ የሚል ከተማውን በአንድ እግሩ ያቆመ የሚያተራምስ ልጅ ምሳ ለምንበላበት የጋበዙኝ ቦታ እጄን ለመታጠብ ወደ መታጠቢያው ሲሄድ ክፍሎች አሉ። ክፍሎቹ ክፍት አድርገው ያው ድሬዳዋ በጣም ይሞቃል፣ ክፍት አድርገው እሱ ግን ቁጭ ብሎ ይቅም ነበር። እና ብድግ ብሎ መጣና እንዴ ፓስተር መጣ እንዴ ምናምን ከነ እግዚአብሔር ይባርካቸው እነሱ ድብቅ አያውቁም። ሌላው የዚህ ሰው እዚህ ሀገር ሰው ቆሞ ቢሆን ኖሮ ውጦ ነው የሚመጣው። እኔ ጋር ከእነንትኑ መጣ ወደዚህ መጣና ምን ነው አልኩት። ስሙን ጠርቼ ከሌ ምን ነው እለዋለሁ። ፓስተር አንድ ያልገባ ነገር አለ። እዚህ ድሬዳዋ የሐረር ሰማይ ዝግ በቦምባት ከፍቶም እንኳን በጸሎታል እዛ ጋር እናንተ ጋር እኮ ገና ተመስገን ስትሉ ነው መንፈስ ቅዱስ የሚወርደው። እዚህ ዝግ ነው አለ። ሰማይ እንደዚህ አይደለም የሚከፈተው። ሰማይ ተከፈተ ማለት ቀድመን ከምንሰማው ነገር የተለየ አዲስ ነገር መስማት ጀመርን ማለት ነው። አሜን ነው። ተከፈተ ሰማዩ ማለት አዲስ። እስቲ ቃሉን ጨርሰው። የተከፈተ ደጅ እንደ ቆይ ተመልከቱት። ሰማይ ተከፈተ። ከተከፈተ በኋላ እንደ መለከት እናንተ እንዲገባችሁ እኮ ነው። አሁን መለከት ምንድን ነው? የሚነፋ አይደለም። መለከት ተነፋ ማለት መለከት እንደ መለከት እንደ ካልኳችሁ መለከት አይደለም። እንደ ካልኳችሁ መለከት እንዲገባችሁ ነው ነገሩ እንጂ እንደ መለከት ሲባል መለከት የምትይዙ ከሆነ እናንተ ሀሁም ራሱ እናንተን ማስተማር በጣም የሚያስቀውራል። እንደ እያልኩ እየነገርኳችሁ እንዴት እንደሱ ይመስላችኋል? ልክ እንደ ባቡር ነው ካልኳችሁ ባቡር ማለት አይደለም። እንደ ባቡር ገባችኋል አይደል? እንደ ባቡር ነው ካልኳችሁ እንደ አውሮፕላን ነው ነገሩ። ልክ እንደ አውሮፕላን ነው ስላችሁ ምንድነው ልትረዱ የምትችሉት? ከፍ ብሎ መሄድ መብረር የሚችል ነገር ነው ብላችሁ እንዲገባችሁ ነው። እንደ መለከት ስላችሁ መለከት ታውቃላችሁ ተብሎ ዘንድሮ ያውን መለከት አያውቅም፣ እናንተም አታውቁም። ከኛውን ደግሞ የኛን ልጆች መለከት ምንድነው ትሏችሁ ምንድን ነው ይላሉ። አንዳንድ ቀን እኔ ከልጆቼ ጋር በሳቅ ነው የምሞተው። አንዳንድ ነገር ስንጠይቃቸው ምን እንደሆነ አያውቁም። ምንድን ነው ይላሉ።
እኛ በቃ ጠጥተን ጨርሰን ቆርጥመን የጨረስነው አማርኛ እነሱ ጋር ምንም ገና ነው። ለነሱ እኮ ሌላ እኮ ነው መጻፍ ያለበት። እንደ መለከት ማለት መለከት ሁልጊዜ ከተነፋ በኋላ መለከት ጆሮ መያዣ ነው። መለከት መልእክት አይደለም። መለከት መልእክት አይደለም። መልእክቱን ለማስተላለፍ ነው። ግልጽ ነው። መልእክቱ ጧት አሁን ሲነፋ ጥሩምባ ይነፋል አይደል? ሲባል እናንተ በቃ ገባኝ ደጃዝማች ሞቱ ይባላል አይባልም። እንደዚህ አይባልም። ምንድነው የሚለው መልእክቱ? ከነፋ በኋላ ምን ይላል? ቆሻሻ አውጡ። አይ መልእክቱን ለማስተላለፍ ነው መለከት። አሜን ነው። አሜን ነው ወይ? እንደዚህ ነው የብሉይ ኪዳኑ መለከት ይነፋሉ። መለከት ከነፉ በኋላ የህዝቡ ጆሮ ያዳምጣል ምን ሊል ነው ብሎ እና ሁለት መለከት ነው በእስራኤል የሚነፋው። አንደኛው መለከት አንድ ጊዜ ጮሆ ጸጥ ካለ መልእክቱ ተሳስቼ ሊሆን ይችላል ይታረማል። መልእክቱ ለማህበረ ምዕመኑ ነው። ግን መለከቱ አርጎ እንደገና ሁለቴ ከነፋ መልእክቱ ለካህናቱ ነው። ግልጽ ነው። እንዲህ ተግባብተዋል እነሱ። እንደዚህ ነው ተግባብተው ከዛ መልእክቱን ይሰማሉ። አሁን ብሎ አንዴ ብቻ ብሎ ጸጥ ካለ ኢንታየር ማህበሩ በሙሉ ጆሮውን ከፍቶ ያዳምጣል። ይሄው ለሁላችንም ነው ማለት ነው። ምን እያለ ነው? እነሆ በዚህ ማለዳ ልንሄድ ስለሆነ ድንኳናችሁን ሰብስቡ፣ ዕቃችሁን እንደዚህ አድርጉ ምናምን ሲል ከመለከቱ በኋላ ያለውን መልእክት መከተል ግዴታ ነው። ሰውየው ለምዶበት ነው የሚነፋው ብላችሁ ከተኛችሁ ቀጣዩን መቀበል የእናንተ ፋንታ። መለከት እንደ መለከት ያለ ድምፅ ምን ይላል? ሲናገረኝ ሰማሁት። ከመለከቱ በኋላ ሲናገረኝ ሰማሁት። ምን አለ? ፊተኛው ድምፅ ከዚህ በኋላ ሊሆን የሚገባውን ነገር አሳይሃለሁ አለኝ። አሁን ከዚህ በኋላ የሚሆነውን ነገር ለመስማት ያስፈልጋል። እግዚአብሔር ያርግልን። ተመልከቱት። እስራኤል ሁሉ ልቡ በወደቀ ጊዜ አንድ መለከት ተሰማ፣ አንድ መልእክት ተሰማ። እኔ ገጥመዋለሁ። ይህ የእስራኤልን ጭፍራ የሚገዳደረውን ሰው እኔ ገጥመዋለሁ የሚል ድምፅ ሁሉ ተሰማ። ያ የወደቀ ልብ በሙሉ ቀና አለ። አዲስ ድምፅ እስቲ በሉት ሁላችሁም። አዲስ ድምፅ ተሰማ። እግዚአብሔር በቤታችሁ ያርግላችሁ። አዲስ ድምፅ ይሰማ። አዲስ መልእክት ይምጣ። ያለፈው ነገር በቃ እነሆ የለመዳችሁት ቀረ፣ እግዚአብሔር እንዲህ ይላል የሚል አዲስ ድምፅ። አዲስ ድምፅ። ክብር ለእግዚአብሔር ይሁን። ሁሉም በድንኳኑ ዛሬና ነገ ይህ ሰው ጥሎን ባሪያ ያደርገናል፣ ከዚህም ሰው እጅ ማን ያወጣናል ብሎ ሁሉ በወደቀ ጊዜ፣ ልቡ በወደቀ ጊዜ፣ ተስፋ በቆረጠ ጊዜ አንድ ብላቴና ድንገት መጥቶ በዚያ አካባቢ ላይ፣ በዚያ አየር ላይ፣ በዚያ ማህበረሰብ ላይ አንድ ድምፅ አሰማ። እኔ ገጥመዋለሁ። እግዚአብሔርን እኔ ሳመልክ አውቀዋለሁ። በጎቼን የሚነጥቀውን አንበሳና ድብ እየገጠምኩ በጎቼን፣ ግልገሎቼን ከሱ አድን ነበረ፣ እመታው ነበረ። እግዚአብሔር ይሄን አስተምሮኛል። አንበሳን መምታት አስተምሮኛል። ከድብ መናጠቅ አስለምዶኛል። ይህ እስራኤላዊ ፍልስጤማዊ ጭፍራማ ለእኔ ምኑ ነው? የለመደ ነው የሚችለው፣ ያመለከ ነው የሚችለው፣ እግዚአብሔርን የሚያውቅ ነው የሚችለው። ፊት የሆነ አንደኛ የሆነ መሪ የሆነ ሐዋርያ የሆነ አይደለም። እግዚአብሔርን ያመለከ ነው የሚችለው።
እችላለሁ አለ። ጌታ ይመስገን። ይሄም እንደዚሁ ነው የሆነው። ከዚህ በኋላ አዲስ ድምፅ ሰማው፣ ወደዚህ ውጣና ከዚህ በኋላ የሚሆነውን አሰማሃለሁ አለኝ። እኔም ዛሬ ለእናንተ መልእክት የምነግራችሁ ብዙ ልባችን ወድቋል። የማይጠቅም ነገር እየሰማን ነው። የማይረባ ነገር እያየን ነው። እንደው የቤተ ክርስቲያን ቀጣይ ዕጣ ፈንታ ምን ይሆን የሚል ስጋት ውስጥ ነን። በአንድ በኩል የተለወጠች የተሻሻለች ሲመስለን፣ በሌላ በኩል ደግሞ አስነዋሪውም አስከፊውም ነገር እየታየ ነው። በጣም ድብልቅልቅ ያለ ነው። ስሜታችን ተረብሿል። ፍላጎታችን ቀዝቅዟል። እኛ በዚህ በክርስትና ስም እንኳን መጠራት እስከማንፈልግ ድረስ ነገሮቻችን ተበላሽተዋል። ያሉት ነገር አይሆን፣ የሚሉት ነገር አይሆን፣ ነገሩ ድብልቅልቅ ያለ ነገር ነው። ከዚህ በኋላ እግዚአብሔር አዲስ ነገር ያሰማናል። የወደቀውም ልባችን ይነሳል። የዛለውም ልባችን የዛለውም ሕይወታችን ይበረታል። ለእናንተ ለግል ሕይወታችሁ ነግራችኋለሁ። እንደ እግዚአብሔር ሰው ከሰማችሁኝ ምንድነው ያስፈራችሁ? ምንድነው ሊወጣችሁ የተነሳ? ምንድነው የሚያስጨንቃችሁ? አልወጣውም በጣም ከባድ ነው የምትሉት፣ በጣም ከአቅሜ በላይ ነው እየተፈታተነኝ ያለው። ይኸው እንደምትሰሙት በየጊዜው ነዳጅ እየጨመረ ነው። የቤት ክራዩም ጨምሯል። ኑሮም ተለውጧል። የትምህርት ቤት ጨምሯል። ኧረ እኔ እንደው ምን እንደምሆን አላቅም። ጨርቄ ልጥን ነው፣ ላብድ ነው። ከዚህ ከተማ ወጥቼ የት ልግባ? አንድ ስሸሽ እኔ እንደው መጨረሻ ሆንኩ። ተስፋዬ ምንድን ነው ለምትሉ የምስራች፣ እግዚአብሔርን ማምለክ ብቻ መድኃኒት ነው። አሜን ነው። እግዚአብሔር ብቻ የመጨረሻ የምርጫዬ፣ እግዚአብሔር ብቻ። ከዚህ የተሻለ መንግስት ይመጣል ብላችሁ የምትጠብቁ ከሆነ አዝናለሁ። ያኛውም ይሻላል የምትሉ ከሆነም አዝናለሁ። ለኛ የሚጠቅመን እግዚአብሔር ብቻ። ተስፋዬ እግዚአብሔር ብቻ ነው። የሚያመልኩ ሰዎች በመከራ መካከል ለምልመው ይኖራሉ። በአስጨናቂዎች መካከል እግዚአብሔር ቅርብና አቅራቢ ይሆናል። ቅርብ ይሆንልናል እግዚአብሔር። ስለዚህ ባካችሁን ልለምናችሁ፣ በእግዚአብሔር ስም ልለምናችሁ፣ እግዚአብሔር የቤታችሁ፣ የህይወታችሁ፣ የእቅዳችሁ፣ የፕሮግራማችሁ መጀመሪያ ምርጫ ይሁን። መጀመሪያ እግዚአብሔር፣ የኔ ትውልድ ስሙኝ፣ እግዚአብሔር መጀመሪያ አርጉት። በዚህ ጊዜ መጀመሪያ እግዚአብሔር መጀመሪያ እግዚአብሔር ነው። ከዛ ነው የምንተርፈው። ከዚያ ነው የምንተርፈው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። የዚህ አሁን ምናልባት አላቅም 3 ወር ወይም 4 ወር ገደማ ሊሆነኝ ይችላል። ስራ ካቆምኩ ወደ 4 ወር ገደማ ሊሆን ይችላል። በነዚህ 4 ወር ውስጥ በጣም ከአቅም በላይ የሆነ ጊዜ የማባክንበት፣ አእምሮዬን፣ ጊዜን፣ ስሜቴ ሁሉ የተሰረቀበት ወይም የተወሰደበት በጣም ዲፕሬስድ የሆንኩበት ጊዜ ቢኖር ስራ እየሰራሁ የነበረበት ጊዜ ነው። ለምንድን ነው ስራ የምትሰራው ብትሉ፣ እንደው ኑሮዬን ልደጉም፣ ቤቴን ልደጉም፣ እንደዚህ ላደርግ እንደዛ ላደርግ አይደለም። ቤተ ክርስቲያን ባለችበት ሁኔታ እንድትቀጥል እኔ የመጨረሻውን ዋጋ ከፍያለሁ። በጣም የመጨረሻውን ነው የምለው እና በህይወቴ የመጨረሻ የምለው እንግዲህ ራስን ማጣት ነው አይደለም። በጣም አላቅም ስንቶቻችሁ እንደምታስተውሉ እኔ በጣም ከስቼ በጣም ብዙ ቻሌንጅ ገጥሞኝ ነበረ። እነዚህ ሁሉ ህመም፣ የጤና ቀውስ ምናምን እነዚህ ነገሮች ሁሉ መጀመሪያ እግዚአብሔር በሚል ነው። እንደው ባቆመው ስራውን እንዴት ይቀጥላል? እንዴት ነው የሚሆነው? ያለው ነገር እንዴት ነው? በጣም እጨነቃለሁ። በዚህ ጉዳይ እንቅልፍ አጣለሁ። እኔ በማጣት ላቆያት የምችለውት ቤተክርስቲያን እንደሌለች ግን ገብቶኛል። እኔ ሞቼ ልትኖር የምትችልም ቤተክርስቲያን የለችም። እኔ አቆምኩኝ፣ ነገሩም ቀጠለ። አሜን ነው። እኔ አቆምኩ፣ ነገሩ ቀጥሏል። እኔና እናንተን ሊያቆየን እዚህ ቦታ የሚችል ነገር ቢኖር እግዚአብሔር ብቻ ነው። እግዚአብሔርና እግዚአብሔር ብቻ። ሌላ ኢንቴንሽን እና ኢንትረስት ከሌለ
ሌላ እኔ አንዳንድ ጊዜ በጣም በህይወቴ ስለ ራሴ ለመናገር አይደለም፣ በጣም እደነቃለሁ። ስንት ነገር ነው። ምንድነው ይሄ አሳ፣ በዛ ብዙ እጅ ያለው አሳ ኦክቶፐስ ራሱ እንደዛ የሆንኩ ይመስለኛል። በቃ ይኸውላችሁ ያም ክብር ለእግዚአብሔር ይሁን። ኢን ማይ ላይፍ እግዚአብሔር መጀመሪያ ነው። እግዚአብሔር መጀመሪያ። እግዚአብሔርን ለማምለክ ይሄ ያስፈልገኝ። ይሄንን የሚመታውም ልጅ ከኔ ጋር እግዚአብሔር ያስፈልገዋል። እሱም ያስፈልገዋል፣ እኔም ያስፈልገኛል። ለሱም መጀመሪያ ኪቦርድ መምታት አይደለም። ለሱ መጀመሪያ ማን ነው? እግዚአብሔር ነው። ለሚዘምሩት እናንተ ማትዘምሩ ከሆነ እንዴት እንሆናለን ብለን በጣም መጨነቅ የለብንም። ለነሱ መጀመሪያ ማን ነው? እግዚአብሔር ነው። ከእግዚአብሔር የተረፋቸውን ነገር ነው የሚሰጡን። እግዚአብሔር ያደረጋቸውን። ዳዊት የተናገረው እርሱን ነው። እኔ ገጥመዋለሁ፣ እኔ እኮ ወርውሬ እኮ ማልስት ሰው ነኝ እኮ አይደለም። እግዚአብሔር አስለምዶኛል። በጫካ በዱር ማንም ሳያውቀኝ እግዚአብሔርን ማምለክ አውቃለሁ። አንድም ቀን ለወንድሞቼ አንበሳ ዛሬ ይዤ ጉሮሮን ይዤ ብዬ ነግሬያቸው አላቅም። ለእኔ ግን የዕለት ተዕለት ተግባሬ ነው፣ ኖሬዋለሁ። እነሱን ግን አንበሳ ብላቸው ሰፈር ሊለቁ ይችላሉ፣ ሸሽተው ፈርተው፣ ኧረ የምን አንበሳ ነው የምታወራው ሊሉኝ ይችላሉ። እኔ ግን ከበጎቼ ጋር ከግልገሎቼ ጋር እዛ ስኖር በግ እየጠበቅኩኝ ለእኔ አንደኛ እግዚአብሔር ነው። አሜን ነው። በጎቼ አይደሉም አንደኛ ማን ነው? እግዚአብሔር ነው በእኔ ህይወት ውስጥ። እንደው አንድ ሰው ተነስቶ እኔ አንበሳ እመታ ነበር ይባላልን? እኔ አንበሳ የመቅረብ ድፍረት አለኝ ነው የሚባለው። እመታለሁ አይባልም። እንዴት አንበሳ እመታለሁ ይባላል? እመታ ነበረ። ጉሮሮውን እያነኩኝ እኔ ጠቦት አስጥለው ነበረ። እኛ አሁን እኔና እናንተ ከዝንጀሮ በቆሎ አናስጥልም። አንድ በቆሎ ከዝንጀሮ አባረን አናስጥልም። ከማይባላው ዝንጀሮ በቆሎ ማስጣል አንችልም። ዳዊት ጠቦት አስጥለው ነበር። አእምሯችን በጣም አይገባውም። በቃ ሌላ እሱ አንበሳና ድቡን ሌላ ጊዜ ተረጉምላችኋለሁ። ግን አሁን እንዲህ ውስጥ ሳሉት እንዴት አድርጎ አስጥሎ እና ጉሮሮን ይዞ አንበሳውን አስጥሎት ልቀቃት ብሎ አስለቅቆት ከዛ አንበሳውን ሂድ ከዚህ ሰፈር ብሎት በጉን ይዞ ሲመለስ ዳዊት እና አንድ ፊልስጤማዊ ያውን ሲፎከር ኧረ በእግዚአብሔር ተዉት፣ ለእኔ ተዉት፣ እግዚአብሔር ያስለመደኝ ነገር አለ። እግዚአብሔር ይመስገን። ኑሮንም ይሁን ኢኮኖሚን፣ የኢኮኖሚንም ይሁን የኑሮን ጉሮሮ ለማነቅ አታንቀኝም፣ አታጠፋኝም፣ እኔ አልጠፋም፣ ያው ሆኜ እኖራለሁ ለማለት ቤተ ክርስቲያን መምጣት አይደለም ያስፈልገው፣ እግዚአብሔርን ማምለክ። ሃሌሉያ። የት በጣም ብዙ ሰው ሲኖር ነው እኔ አምልኮ የሚመቸኝ። በጣም ብዙ ሰው ነፍሴን እኮ ነው ማጣው። ብዙ ሰው ሲሆን እኔ ጥቂት ሲሆን አይደለም። አንተና ልጅ ብቻችሁን፣ 3 ልጅ የወለደችለትን ሚስቱን አልተስማማንም፣ ተውኩኝ። ከዛ 3 ልጅ ደግሞ የወለደች አገባ እና ከሷ ወለደና እንዴት ነው በቃ እግዚአብሔር አመቻቸልኝ አለ። ታዲያ የኔና የሱ እግዚአብሔር አንድ ሆነ? በስም አንድ እንጂ በግብራቸው በየቅል የሆኑ እግዚአብሔር። እሱም እግዚአብሔርን ነው የሚያመልከው፣ እኔም እግዚአብሔርን ነው የማመልከው። እና ጌታ ለናንተ እንዴት አድርጎ 2-3 እያዘጋጀ እንደዚህ እንደሚሰራባችሁ አላውቅም። የኔ እግዚአብሔር አንድ ሚስት ነው የሚለው፣ የናንተ እንዴት 3 ፈቀደ? እንዴት ነው አትሉም እንዴ? ይሄ እግዚአብሔር አትሉም እንዴ? ይሄ እግዚአብሔር እንዴት ነው ያስብላል። እግዚአብሔርን የምታውቁ ሆኖ፣ እግዚአብሔርን የምትወዱ ሆኖ፣ እግዚአብሔር አዲስ ድምፅ አለው። አሜን ነው። አዲስ ሰማይ ይከፈታል።
አዲስም ድምፅ እንሰማለን። ሲንበለው ሰማይ ይከፈታል፣ አዲስም ድምፅ እንሰማለን። ይቀጥለውን እንቀጥላለን። እግዚአብሔር ጸጋና ሰላም ለሁላችሁ ይሁን። በእግሮቻችን ቆመን በደስታ ለእግዚአብሔር ሥራ የምንሰጠውን መባችንን፣ አስራታችንን፣ ልዩ ስጦታችንን በእጆቻችን ይዘን እግዚአብሔርን እናመልካለን።